200,000 በጣም ብዙ ብር ነው። በብዙ ብር ነው የተቀበለችው። እቃውን አላካችላቸውም። እኔም በቀጥታ ስልክ ደውዬ አነሳችልኝ። በቴሌግራም እናወራለች። ቴሌግራም ላይ ስልክ አታነሳልኝም፣ በጽሁፍ ብቻ ነው የምታወራኝ። ለልጆቹ ለምንድነው ስልክ ማታነሺው ገንዘባቸውን ለምን አስጨጨም ስላቸው የፈለገ ሰው እኔን ያናግረኝ ካንተ ጋር ልናገርም ብላ ነው መልስ ሰጠችኝ። ተጠንቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ የዩቲዩብ ሰዎች እንደምን አላችሁ? ስራ ጤና ሁሉ ሰላም ነው አለውኝ? አልሐምዱሊላህ ደህና ነኝ። በዛሬው ቪዲዮ እንግዲህ አሊና ሳዳ እንደሚታወቀው በዚህ ሰሞን ውስጥ ብዙ ነገሮች እየተባሉ ነበር። የሰው ብር ወስዳቸዋል ምናምን ሲባሉ ነበርና የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም ያለው ሁኔታ ምን ይመስላልስ? እና ሊስ እስካሁን ድረስ መግለጫ ሰጥተዋልስ ወይንስ ነው ሙባረክ ብቻ በተናገረው ነው እየሄደ ያለው? ሰውስ ምን አይለ የሚለውን የምናይ ነው የሚሆነው ማለት ነው። በዚህ ቻናል አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስና ወቅታዊ መረጃዎችን እንዲደርሷችሁ። ከዛ በፊት ብዙ ነገሮችን ማለት የምፈልገው ነገሮች አሉ ማለት ነው። አንዳንድ ሰዎች እቃ ስታዙ ማለት ነው ቢያንስ ለ3 አመት ለ4 አመት እቃ ታዙና ታስቀምጣላችሁ ማለት እቃውን ካዘዛችሁ በኋላ ቀብዲ ከፍላችሁ ያንን እቃ አታስነሱም፣ ከዛ ቦታ አታስነሱም፣ እዛው እንዲቀመጥ ነው የምታደርጉት ማለት ሰውየው ሰርቶ ብሩን አውጥቶ ይሰራል ማለትም ያ ሰውዬ ብር አውጥቶ ነው የሚሰራው፣ ሌላ እቃ ይገዛል ማለት ነው። አንድ እቃ ደግሞ በዛ በተገዛበት እቃ አይቀመጥም ማለት ዋጋ አይደለም የሚቀመጠው፣ ይጨምራል። የሚጨምርበት ሰዓት አለ ማለት ነው። ለምሳሌ የዛሬን አመት የተገዛበትና አሁን የሚገዛበት እኩል አይደለም። ያንን ማገናዘብ አለባችሁ። አንደኛ ቀብዲ ተከፈላችሁ ወዳው መውሰድ ይኖርባችኋል። እቃችሁን መውሰድ ግዴታ ነው። ቀብዲ በከፈላችሁ በዛው ሰዓት ቶሎ መውሰድ ግዴታችሁ ማለት ተሰርቶ እንዳለቀ ወዳው ተሰርቷል ተተባለ የናንተ እቃ መውሰድ አለባችሁ። አሁን እኛ ጋር እቃ የሚያዙ ሰዎች አሉ። እቃው ከተሰራላቸው በኋላ ከስንት ወር በኋላ እቃዬስ ብለው ይመጣሉ። ያ እቃ ተሰርቶ ውሰዱ ተብለው እምቢ ይሉና ለጊዜው ብር ወይ ያንሳቸዋል ወይ ደግሞ የሆነ ይቸግራል። መቼም የሰው ልጅ የማይቸግረው የለምና ይቸግራቸዋል። እነዛ የሆነ ብዙ ሰዎች እቃዘው ያስቀምጣሉ ማለት ነው። ወደዚህኛው ሐሳብ ስንመጣ እስካሁን ድረስ አሊና ሳዳ የተናገሩት ነገር የለም። ይሄ ነው ብለው ያሉት ነገር የለም። እስካሁን ድረስ አልተናገሩም። በቻናላቸውም የለቀቁት ነገር የለም። እንደውም እንደ ኮሜዲ ነገር እየለቀቁ ነበር። እነሱማ ወፈርን ምናምን እያሉ ሰውም ውስጥ በኮሜንት እየገባ በሰው ብር ወፈራችሁ ምናምን ያላቸው ብዙ ነገር ሲላቸው ነበርና አይ መጀመሪያ ከሁለቱም ሰምተን ብንፈርድ ጥሩ ነው እላለሁኝ። እና ደግሞ እነዚህ እቃ ስታዙ እቃ የምታዙ ሰዎች እባካችሁን እኔ ለራሱ የምነግራችሁ እቃ ስታዙ ቀብዲ ከፍላችሁ አትቀመጡ። ተሰርቶ እንዳበቃ ውሰዱ። በቃ እቃችሁ አይደለ ውሰዱ። እንደዚህ ስቶር እኮ አይደለም፣ ይሄ እቃ ማስቀመጫ አይደለም። ሰውየው ስራውን ነው የሚሰራበት፣ ስራውን ሰርቶበት ሌላም የሚፈልግበት ነው፣ ማስቀመጫ አይደለም። ይሄ እንትን አይደለም። እናም ይሄንን ነው ለማለት የፈለኩት። እስካሁን ድረስ ሙባረክም ብዙ ነገሮች እየተናገረ ነው። አሁንም ላይቭ ላይ ብዙ እያለ ነበርና ቻናል እናዘጋለን ምናምን ሲሉ ነበር። ይሄ እንኳን ጥሩ አይመስለኝም። ቻናል ባታዘጉ ጥሩ ነው። ቻናል መዘጋት ሳይሆን አጥፍታም ተሆነ እንግዲህ ይቅርታ ትጠይቅ መታ፣ ታላጠፋችም እንግዲህ መታ መናገር አለባት ማለት ነው። አንዳንድ ኮሜንታተሮች ግን የምትናገሩትን ነገር ያወቃችሁ እዛ ኮሜንት ላይ እየገባችሁ እነሱ ኮሜንት ላይ ብዙ ነገር ስትሉ ነበርና ያንን ነገር ትንሽ ጋብ ብትሉ መግለጫ ሲሰጥ ወይንም ደግሞ የነገር ጥፋቱ ከማን ጋር እንደሆነ ያለውን ሳናቅ ብዙ ባንናገር ጥሩ ነው እላለሁኝ። ብዙዎች ብዙ ነገር እየተናገራችሁ ነው። እንግዲህ ኮሜንተሮች ነገ መልስ ሲሰጥ የምትኮምቱት እንዳይቸግራችሁ ካሁኑ ኮሜንታችሁን ትንሽ ጋብ ብታረጉት ጥሩ ነው። መቼም የሰው ልጅ አጠፋ ተብሎ ከአንዱ ወገን ብቻ ተወስዶ አይወቀስም። የሁለቱንም ማዳመጥ ግድ የምለን ነው። እናም ይሄን ለማለት ነው የፈለኩት። ሰላም አለይኩም። በርካታ እህቶች እኔ ጋር ላይቭ መጥተው ከነዚህ ሁለት ዩቲዩበሮች ሳዳና አሊ ብራቸው እንደተበሉ ሲናገሩ ነበር። የልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው። ልግደለውና እጀን ለመንግስት ልስ ሀብታሙ ጃንዳኒ ታስቀኛል። ስማ ሀብታሙ ሲሆን ሀብታም ይሆንክ መሰለኝ። ቪዲዮን አዳምጦት ላኪ
ከሚሴ ነው ሳዲና አሊ ናቸው። ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ካላሳው መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን ጨርስልሻለሁ አስረክብሻለሁ አለችኝ። የቀረው እንግዲህ እኔ አጠራጠር እያረኩ ነው። በጣም ብዙ ሰዎች ነው የመጡት ግን ስሙት ነበር ማለት ነው። እንዴት ነው በቃውን ግማሹን ሳታስገቢ ሙሉን ብር ምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት ቃን የገዛሁት ያኒ ከማቋራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ እየላኩላት ነበር ቃውን ስገዛ የነበረው ማለት ነው። ለብዙ ሰዎችም እንትን ብያታለሁ እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ ወልጄ ተኝቻለሁ አለችና መለሰቻቸው። ሸዋል 10 አለች። ሸዋል 10 ማለት ነው 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ያለች ብዙ ብር ነው እሷ ጋር ቃኔ ያለኝ። አዳስ ደውያታለሁኝ አጽፌላታለሁኝ። በዩቲዩብ ራሱ ኮሜንት ስጽፍ ሚውት ታደርገኛለች። ያኒ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ሲገባ ነበር ከምጽፍላቸው ነው እውነት ነው እንደምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውን ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮሜንት ምጽፈው የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷስ በቲክቶክም በምንም ሚውት አርጋኛለች እኔን ሁላችንም ማለት ነው። እዚህ ጋር ያለነው ልጆች ማለት ነው። አሁን ያለነው 3 ነን። ያ ግሩፕ አስረን በውስጥ ጠይቀናታል መልስም አላገኘንም። ነገ ዛሬ ነው የሷ መልስ ማለት ነው። እና እንደዛ ነው። ከ400,000 በላይ ነው የኔ ብር ማለት ነው እሷ ጋር ያለኝ ሀቅ 400,000 ይኸው 405,000 ብር ነው የሷ ላይ ያለኝ ሀቅ 31,000 ብር ነው ላኩላት። ቀብድ ቀብድ የመጅልሱን እንዲጀመር ማለት ነው። እያንዳንዱ እዚህ ጋር የሚመጡትን ጠቅላላ አርግተሽ ደምሪ ደውዬ እኔ ለሳዳ ለባሏም እነግራቸዋለሁ። ይሄን ያህል ሰው መጥቶ ይሄን ያህል ብር ተጠይቃቸዋል እንድትመጡ ብዬጃቸው እመጣለሁ። እንግዲህ መረጃ ለምትፈልጉ ይኸው የተለያየ ሪሲቶች 60,000 200,000 በጣም ብዙ ብር ነው። በብዙ ብር ነው የተቀበለችው። እቃውን አላካችላቸውም። እኔም በቀጥታ ስልክ ደውዬ አነሳችልኝ። በቴሌግራም እናወራለች። ቴሌግራም ላይ ስልክ አታነሳልኝም፣ በጽሁፍ ብቻ ነው የምታዋራኝ። ለልጆቹ ለምንድን ነው ስልክ ማታነሺው ገንዘባቸውን ለምን አስጨጨም ስላቸው የፈለገ ሰው እኔን ያናግረኝ ካንተ ጋር ልናገርም ብላ ነው መልስ ሰጠችኝ። ተጠንቀቁ። እናንተም ያላችሁን አስተያየት እንግዲህ ከስር በኮሜንት አስቀምጡልኝ። የምናይ ነው የሚሆነው እንግዲህ የሚፈጠረውን በቀጣይ የማቅረብላችሁ ይሆናል የሚፈጠረውን ነገር። እናም ይሄን ያስኩላችሁ ለዛሬ ያስኩላችሁ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።